ተመልካቾቻችን እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ የኢትዮጵያ የተሰኘ ሳምንታዊ ቴሌቪዥን ፕሮግራም ነው። በዛሬው ዝግጅታችን ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ተርሚናል ቁጥር 2 የምንወስዳችሁ ይሆናል። በቦሌ ዓለም አቀፍ አውሮፕላን ማረፊያ ምን አዲስ ነገር አለ የሚለውን ልናስቃኛችሁ በኢትዮጵያ አየር መንገድ የግራውንድ ሰርቪስ ማኔጂንግ ዳይሬክተር ከሆኑት አቶ ገመቺስ ቱጂባ ጋር በመሆን የምንመለከት ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አቶ ገመቺስ እንኳን ደህና መጡ። እንኳን ደህና ቆያችሁ። የመጀመሪያ ጥያቄ የሚሆነው በተርሚናል ቁጥር 2 ውስጥ ምን አዲስ ነገር አለ የሚለውን ለተመልካቾች ቢገልጹልን። እሺ፣ አመሰግናለሁ። እንግዲህ እንደሚታወቀው ኢትዮጵያ አየር መንገድ ቦሌ አዲስ አበባ ቦሌ ኢንተርናሽናል ኤርፖርት ውስጥ ብዙ የማስፋፊያ ስራዎችን ሲሰራ ቆይቷል፣ እየሰራም ይገኛል አሁንም። ከዛ ውስጥ አንዱ እና በጉጉት ስንጠብቁ የነበረው ፕሪሚየም መንገደኞቻችን ማስተናገጃ ላውንጅ ዛሬ ያው እንደምታዩት በሚያምር መልኩ ሰርተን ለማስመረቅ ደርሰናል። ይሄ ፕሪሚየም ላውንጅ እንግዲህ 1000 መንገደኞችን በአንድ ጊዜ ማስተናገድ የሚችል ዘመናዊ የሆነ $16 ሚሊዮን ገደማ አውጥተን የሰራ ነው ትልቅ ተርሚናል ላውንጅ ነው። እንግዲህ አዲስ ነገር ያለው እሱ ነው ዛሬ። እሺ፣ ስለ አዲሱ ፕሪሚየም ላውንጅ ምን አገልግሎቶች ይሰጣሉ የሚለውን ትንሽ ቢያብራሩልን። ላውንጅ ሲባል መንገደኞች ቀጣይ በረራቸው እስኪደርስ ድረስ የሚያርፉበት ቦታ ነው። የሚያርፉበት ቦታ ስንል እንግዲህ ብዙ ነገሮችን ማሟላት አለበት አይደል? ከዛ ውስጥ ማረፊያ ነው፣ የስራን ቦታ ነው፣ ትንሽ ኦፊሶች አሉት፣ ኮንፈረንስ ሩሞች አሉት፣ የማሳጅ አገልግሎት ይሰጣል፣ የህፃናት ማቆያ ቦታ አለው። እንዲህ እንደምታየው ከኋላችን እንዳለው ደግሞ ኢትዮጵያዊነትን የሚያሳየው ቡና ሴሬሞኒ አለው። ሬስት ኳይት ሩሞች አሉት። ረጅም ሌኦቨር ያላቸው መንገደኞች ትራንዚት ላይ ረጅም ሰዓት የሚቆዩ መንገደኞች እንዲተኙ ሬስት እንዲያደርጉ ኳይት የሆነ የሚዲያ ሩም አለው። ምግብና መጠጥ በስበስ ነው። እንግዲህ ሁሉ ነገር ያሟላ ነው ማለት ነው። ለአየር መንገዱ ከሚሰጠው አገልግሎት አንጻር ይሄ አዲሱ ፕሪሚየም ላውንጅ ምን ይጨምራል ብለው ያስባሉ? ለኢትዮጵያ አየር መንገድ እንግዲህ ዋናው ስራው ከስተመር ኤክስፒሪየንስን ወይ የደንበኞች ተሞክሮ የምንለውን ኢንሃንስ ወይ መጨመር ነው። የደንበኛን ለደንበኞች የምንሰጠውን አገልግሎት ማሳደግ ነው። ምቹና ዘመናዊ የሆነ አገልግሎት እንድንሰጥ ማድረግ ነው። የዚህ ላውንጅ ተጠቃሚዎች ቤዚካሊ የፕላቲኒየም የኢትዮጵያ ኤርላይንስ ጎልድ እና ስታር አላይንስ ጎልድ አባሎቻችን ናቸው። የነሱን ፍላጎት እና ኤክስፒሪየንስ ጨመርን፣ አሳደግን፣ የተሻለ አረግን ማለት ተጨማሪ መንገደኛ ተጨማሪ ደንበኞች እንዲመጡ ያግዛል ማለት ነው። ያ ቫልዩ አድ ቫልዩ እንደማለት ነው። እንደ አጠቃላይ የፕሪሚየም ላውንጁ ጠቀሜታ ከአየር መንገዱ ረጅም ጊዜ ራዕይ አንጻር እንዴት ያዩታል? እንግዲህ ኢትዮጵያ አየር መንገድ የከስተመር ሴንትሪክ የሆነ ደንበኞች ላይ የተመሰረተ አገልግሎት መስጠትን እንደ ስትራቴጂ ይዞ የሚንቀሳቀስ ድርጅት ነው፣ አየር መንገድ ነው። ስለዚህ በየጊዜው የደንበኞቹን ፍላጎት እያሳደጉ መሄድ እንደ አንድ ስትራቴጂክ ኦብጀክቲቭ ነው፣ ታርጌት ምናችንም ነው እና አዳዲስ ነገሮችን እየሰራን እያስፋፋን እያሳመርን ለከስተመሮቻችን ለደንበኞቻችን ዝግጁ ማድረግ አንዱ አላማችንም ስለሆነ ቪዥናችንም ስላለ በዛ መሰረት ነው የሚቀጥለው። አቶ ገመቺስ ቱጂባ በኢትዮጵያ አየር መንገድ የግራውንድ ሰርቪስ ማኔጂንግ ዳይሬክተር ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን ስለተከታተላችሁ እናመሰግናለን። አስተያየትና ጥቆማችሁን በኢሜል አድራሻችን corporateCommunication@ethiopiaairlines.com አሊያም በማህበራዊ ትስስር ገጾቻችን ይላኩልን ወይም በስልክ ቁጥሮቻችን 0115174913 አሊያም 8165 ደውሉን። ሳምንት በተለየ ፕሮግራም እንጠብቃችኋለን። ሄርሜላ አብርሃም አብራችሁ ቆየው። ጤና ይስጥልን።